ሲነርጊያ ነው እኮ አይደል የሚሉት ባይብል ሲነርጊዮስ ነው ሞኖርጊዮስ የሚባል ነገር አለ። ሲነርጊዮስ ነው ሞኖርጊዮስ ታቃላበት ሲነርጊዮስ ነው አንፍራ ሞኖርጊዮስ ነው ብለን ነው የምናምነው። የአምላክ ቃል ነው ያላ ንግግር ነው። ሞኖ ማለት ብቸኛ ማለት ነው። ሲነርጊዮሱ የአላህ ብቻ ነው። ባይብል ግን ሞኖርጊያ ሳይሆን ሲነርጊያ ብለው ነው የሚያምኑት። የአምላክ ቃልና የሰው ቃል ቅልቅል አለበት እና ሪቪል ሊሆን አይደለም። ሪቪል የሆነ ነገር አይደለም። የሰው ንግግር አለበት ነው። እኛ ደግሞ ሪቪል የሆነው ነገር ነው ከአላህ ዘንድ የመጣው ብለን ነው የምናምነው። ሌሎቹ ነገሮች እንትን ነው ያለው ነገር ማለት ነው። እስቲ ሄሎ ትጠይቅ እንግዳ ገብቷል። ሮዚ እየለመነች ነበር ከስር አንድ ጠይቅ እያለች ነበረ። ሮዚ ቀዳሚ ጥያቄ ካለሽ ንጽጽር ኡስታዝ ፊልጵስዩስ 2:6 ላይ እሱ በእግዚአብሔር መልክ ሲኖር ሳለ መተካከልን እንደመቀማት አልቆጠረም የሚለው መቀማት የሚለው ጠብቆ ወይስ ላልቶ ነው የሚነበው? በእርሱ በአምላክ መልክ ሲኖር ሳለ እርሱ መሲሁ ማለት ነው ክርስቶስ በአምላክ መልክ ሲኖር ሳለ አለ። የአምላክ መልክ አይሰማሽም እንዴ? እያወራው እኮ ነው። አይሰማሽም? እኔ እሰማለሁ። ያ ጀማ ኡስታዝ ይሰማል። አስተካኪ ኔትወርክሽን። እንግዲህ ካልተሰማሽ ምን ያዋጋለሁ? ሮዚ አለሽ? አይ ከኔ ነው። ሮዚ አለሽ? አሁን ይሰማሻል? ኦኬ። ስለዚህ መተካከልን እንደመቀማት ነገር አልቆጠረውም። መቀማት ቀምቶ ያገኘው ሳይሆን በስጦታ ያገኘው ነገር ነው። መተካከል ማለት ኤሶስ የሚለው የግሪክኛው ቃል መስማማት በሚል ይመጣል። ፈሪሳውያን እርስ በርሳቸው አልተስማሙም ለሚለው ቃል የገባው ቃል ተመሳሳይ ነው። ስለዚህ መስማማቱን ከአምላክ ጋር መተካከልን ቀምቶ ያገኘው ነገር ሳይሆን በስጦታ ያገኘው ነገር ነው። መተካከልን መቀማት እንደሚገባ ነገር አልቆጠረም። ቀምቼ ያገኘሁት ነገር ነው ብሎ በስልጣኔ በራሴ ያገኘሁት ነው ብሎ አላለም። ትሁት ነበረ። የሰጠውን ነገር አክብሮ ነበረ እና ራሱን ደግሞ ምን አደረገ? ባዶ አደረገ ይላል። ሁለተኛ ቆሮንቶስ ምዕራፍ 9 ላይ ስትመለከቱ የክርስቶስን ጸጋ የክርስቶስን ቸር ስጦታ ተመልከቱ ይላል። እርሱ ሀብታም ሆኖ ሳለ ስለናንተ ድህነት እርሱ ባለጸጋ ሆኖ ሳለ ስለናንተ ድህነት ድሃ ሆነ ይላል። ድሃ ማለት ባዶ ማለት ነው። ምን ሆነ ነው ጥያቄው ሲባል ራሱን አሳልፎ ሰጠ ብሎ ያምናሉ እነሱ። ራሱን አሳልፎ ከሰጠ ሞተ ማለት ነው፣ ባዶ ሆነ። ስለዚህ ራሱን ባዶ አደረገ የሚለው ህይወቱን አሳልፎ መስጠቱን ነው የሚያመለክተው። ከዛ ምን አደረገ? አምላክ ደግሞ ያለ ልክ ከፍ ከፍ አደረገዋል። እዛው ላይ ምን አደረገ? የባሪያ መልክ ያዛል። የባሪያ መልክ ምንድነው? ትህትና ነው። ሞርፌ የሚለው ቃል የአምልኮ መልክ በሚል ይመጣ። የአምልኮ መልክ ማለት የአምልኮ አይነት ማለት ነው። እንደዛ በተመሳሳይም የባሪያ መልክ ያዘ ማለት ትህትና ነው። ትህትናን የያዘ ነው። ትሁት ነበረ ነው። ያንን ትህትና በመሆኑ ራሱን ዝቅ ዝቅ የሚያደርግ ከፍ ከፍ ይላል እንደበተባለው መሰረት አምላክ ደግሞ ያለ ልክ ከፍ ከፍ አደረገው ይላል። ማንን? ኢየሱስን መሲሁ ማለት ነው። ራሱን ዝቅ ስላደረገና ራሱን ባዶ ስላደረገ ማለት ነውና ትህትና ነበረው። መተካከልን ወይም ከአምላክ ጋር መስማማትን ቀምቶ ያገኘው ነገር ሳይሆን በስጦታ ያገኘው ነገር ስለሆነ ማቴዎስ 18 ላይ ስልጣን ሁሉ ለእኔ የተሰጠኝ ስለሚል በስጦታ ያገኘው ነገር ሆኖ ሳለ ነገር ግን እሱ እንደ መቀማት ነገር አልቆጠረም። ትሁት ነበረ እሱ። ስለዚህ እዛ ላይ የፊልጵስዩስ ምዕራፍ 2 እየተናገረ ያለው ባልንጀራችሁ ከእናንተ ይልቅ የተሻለ እንደሆነ ቆጠሩ ነው ያለው። ትህትና አድርጉ። ክርስቶስ ምሳሌ ትቶላችኋል። እርሱ በአምላክ መልክ ሲኖር ሳለ ማለት መሬት ላይ ያለ ፕሬዘንት ፓርቲሲፕል አድርጎ ነው የሚጠቀመው። ምንድነው የሚለው? ሁቢንግ ኢን ዘ ፎርም ኦፍ ጋድ ነው የሚለው። ሁቢንግ who was in the form of God አይደለም የሚለው። በአምላክ መልክ ሲኖር ሳለ ነው የሚለው። በአምላክ መልክ ሲኖር ሳለ፣ በአምላክ መልክ ሲኖር ሳለ በነበረበት ሰዓት አይደለም የሚለው። በአምላክ መልክ ሲኖር ሳለ
ሁወዝ አይደለም የሚለው ሁ ቢንግ ነው። ቢንግ ፕሬዘንት ፓርቲሲፕል ነው ራሱ የሚጠቀመው። ይሄን ይመስላል እንግዲህ። ከገባሽም ገባሽ ነው፣ ካልገባሽም ጦስሽን ይዞ ሂድ የታባቱ። እሺ ላልቶ ነው ጠብቆ ግን መቀማት የሚባለው ጋር መቀማት ነገርኩሽ እኮ። መተካከልን እንደ መቀማት አልቆጠረውም። መቀማትማ ማን ይቀማዋል? ማን ሊቀማው ይችላል? መቀማት መተካከልን ያገኘው በስጦታ ነው እንጂ ቀምቶ አይደለም። ከአብ ያገኘው አይደለ? ቅሚያ አለ አይደል? በመቀማት አለ። 100 ብር ከወይድ ሰጠኝ ነው የምትይው? ቀማውት ነው የምትይው? ቀማውት ከሆነ ዝርፊያ ነው፣ ትዕቢትን ነው የሚያሳየው። እና ኢየሱስ ቀምቶ ያገኘው ነገር አይደለም ነው ፖይንቱ። ግልጽ ነው ላይ ይመስለኛል። እንትን ጴጥሮስ ጌታ ኢየሱስ ሆይ ነፍሴን ተቀበላት የሚል ጥቅስ አለና እስኪ እሱን አላለም። እንደዛ ጨርሻለሁ። ጴጥሮስ አላለም። ኧረ ጴጥሮስ አላለም። ጴጥሮስ አላለም እንደዛ። እስጢፋኖስ ማለትሽ ነው? እስጢፋኖስ ነው እንደዛ ያለው። ሲሞት ምን አለ? እስጢፋኖስን ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ሲወርድ ሰማያት ተከፍተው ኢየሱስ እዛ ስላለ የእሱ ነፍስ ሲሄድ ኢየሱስ እዛ የሄደው ምን ይለዋል? ይቀበለዋል ማለት ነው። ታዲያ መቀበሉ ምንድን ነው ሲባል እሱ ብቻ አይደለም፣ መላእክቶችም ይቀበላሉ ነፍስን እዛ ሲሄዱ ማለት። ነፍስ በሄደበት ሰዓት ላይ መላእክቶችም ይቀበላሉ። የቱ ጋር እናገኛለን ብለን ስንል የሉቃስ ወንጌል ምዕራፍ 16 ቁጥር 9 ላይ ይላል፣ እኔ ግን እላችኋለሁ የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆች ለራሳችሁ አድርገዋል። እንዲቀበሏችኋል። እነማን ናቸው የሚቀበሉት? በዘላለም ቤት እንዲቀበሏችኋል። የአመፃ ገንዘብ ሲያልቅባችሁ በዘላለም ቤት እዛ እንዲቀበሏችኋል። እነማን ናቸው የሚቀበሉት? ተቀበል ሲል እስጢፋኖስ ዴክሳይ ነው የሚለው። ዴክሳይ ማለት ስሮ ቃሉ ዴሆማይ ማለት ነው። ራሱ ዴሆማይ ማለት ራሱ ሉቃስ 19 ላይ ያለውም እንደዛ ነው። እንዲቀበሉ ለሚለው ቃል ዴክቶሳይ ነው የሚለው፣ ተመሳሳይ ነው። ስሮ ቃሉ ዴሆማይ ነው የሚለው። የዘላለም ቤት የሚባለው ምንድነው ስንል መጽሐፈ መክብብ 12:5 ላይ ፈቃድ ሲጠፋ ወደ ሰማይ ወደ ዘላለም ቤት ሲሄድ አልቃሾች በአደባባይ ላይ ሲዞሩዋል። ስለዚህ አማኞች በገንዘብ ምጽዋት ወዳጆች ለራሳቸው ካደረጉ ምስኪን ቅዱሳን ይቀበሏቸዋል፣ ምስኪን መላእክትም ይቀበሏቸዋል። ምኑን ነው የሚቀበሉት? ነፍሶቻቸውን ይቀበላሉ፣ ላይ ያሉት የሄዱት ማለት ነው። ስለዚህ ነፍሴን ተቀበል ሲል ኢየሱስም ማለት ሰማያት ተከፍቶ ሳየው ፊት ለፊት አየው። ጌታ ኢየሱስ ወይ ነፍሴን ተቀበል፣ ወደ አንተ ልመጣ ነውና ተቀበል ነው ያለው። ስለዚህ እሱ ብቻ አይደለም የሚቀበለው፣ ሌሎች አማኞችም የሞቱ ሰዎችም ከዛ የመጡትን ሰዎች ይቀበሏቸዋል። ዌልካም እያሉ ይመጣው። ዳጊ እኔ እዚህ ቤት ስመጣ ስንት የተቀበለ ይመሰላችሁ? ለምንድን ነው እና እንኳን ደህና መጣ ምናምን ብሎ ተቀበለኝ። ስለዚህ እዛ ኢየሱስም ተቀበለው ማለት ነው። ሌላ ትርጉም የለውም። ግልጽ ነው። ጨርሻለሁ። ጨርሰሻል? ባጨረሽን የሚገርመው ኦኬ አዲስ ፍጥረትን አስገቡትና ሉጣኔም ወይ ሰዓት ሄዷል። ግልጽ ነው ይላሉ። ጉራጌኛ አይደለም። እኔ ወደ ጉራጌ ለማጠጋጋት በምን ጣዕሙ በምን እድሌ ጉራጌ ብሆን 100 ብር አማረኝ እያልኩኝ ቀመጥ ነበረ። 100 ብር ሄሎ አለሽ ወገናችን? ሰላም ብያለሁ። እንዴት ናችሁ? ሰላም፣ እንዴት ነሽ? ጠፋሽ እኮ። እግዚአብሔር ይመስገን። ጠፋሽ? አንተ ነህ የጠፋው። ኧረ አይቼ አላውቅም። ቆየህ በጣም።
አለው አወራሽኝ ምን አልሽኝ? ኦኬ ቆይ አቻላቅ ብዬና የሆነ ቀን ስታወራው ነገር ሰምቼ ልጠይቅ ነበር። እሺ ጠይቂኝ። አንቺ የመጨረሻ ጥያቄ ነው። ከአንቺ በኋላ እወጣለሁ እኔ ማለት ነው። እሺ ሐዋርያት ለነገሩ እንትና ነው ኤብሮ ነው ሲል የነበረውና አሁን ኤብሮ በሌለበት ትጠይቂኛለሽ። ሐዋርያቶች ኢየሱስ አምላክ ነው ብለው ያስተማሩበት ጥቅስ ሲኖር ይሆን? ለሙግት ያክል ኳንተስቴን እኮ ካለስ እኛ አንቺ እኮ ነሽ ያልሽኝ። እኔ አላውቅም። እኔ ሐዋርያቶች ኢየሱስ አምላክ ነው ብለው ያስተማሩበት አንድ ጥቅስ እንዳለ ወይ ስለ አብ ነው የሚያወራው ወይ ደግሞ ምንድነው ፈንክሽናል ተርም ሆኖ ነው የሚመጣው አምላክ የሚለው ቃል ካለ ደግሞ ስጪኝ። እኔ ኡስታዝ ማለት እውነት እንትን ለማለት ነው ማለት ይሄ ለእንትን ለማለት አይደለም ማለት አንተ እውቀት ስላለ እሱን አስረዳኝ። እኔ እንደዛ አይደለም ሰዎች የእውነት እኔ ያ ለኢየሱስ አምላክነት የሚጠቀሙበት ጥቅስ ኢየሱስን ለአምላክነት የሚጠቀሙበት ጥቅስ በአጠቃላይ ፉርሽ ናቸው ለኔ እንዳለ ማለት ነው። በቃ ሰዓት ያለቀ በሰዓት ነው የምንቀሳቀሰው። በቃ ኢንሻአላህ ሌላ ቀን እንገናኛለን። ያ ጀማል ወጣ። እሺ የልጆች ሰዓት ልጆች መጡ። ፎሎ አርጊኝና ላይፍ ስገባ መከታተል ትችያለሽ። አሁን ግን የልጆች ጊዜ ነው። ልጆች መጡ። ኦኬ እሺ አፉ በይኝ። ልጅ ያለው ሰው መከራ ነው። በሉ ወሰላሙ አለይኩም ያ ጀማ። አለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም አለይኩም። ዳጊ ድምፅ አሰማ ደግሞ እንዴት ናችሁ? አማን ነው አልሐምዱሊላህ። ኡስታዝ ሄሎ ጋር እስኪ ትንሽ እንትን በላት። ዳጊ ድምፅ አሰማ እንዳይዘረግፍ። ቀጥል በቃ ቦቂ ከሷ ጋር እንትን አምላክ ስትይ ምን አይነት አምላክነትን ነው? ሄሎ ፋንክሽናል ጋድስ ነው ወይስ ኦንቶሎጂካል አምላክነት ነው? ማለትም አምላክ የሚባለው ነገር በባይብል ላይ በስንት አይነት መንገድ ይመጣል? መጀመሪያ ከቃሉ ዲፊኒሽን እንነሳና ከዛ ነው ዲ ሐዋርያት ያምናሉ አያምኑ የሚለው ላይ ያው የተነሳው ርዕስ ላይ እንቀጥልበታለን። አይ ቲንክ እንትን በተባለው ላይ ማለት ከኢየሱስ ክርስቶስ ውጪ ሌላ አምላክ እየተባለ አለ አይደለም። ለምሳሌ አብ በተባለበት ሂሳብ ኢየሱስ ክርስቶስ አምላክ አልተባለም። ለምሳሌ ማለት ነው። ለምሳሌ አብ ለምሳሌ እኔ አምላክ ነኝ፣ ከኔ በቀር ሌላ አምላክ አይኖራችሁ፣ ሰማይና ምድርን የፈጠርኩ እኔ ነኝ፣ ከኔ ጋር ሰማይና ምድርን በፈጠርኩ ጊዜ ከኔ ጋር ማን ነበር ይላል። ማንነት ይህ ፐርሰን ሲምፕሊ ማለት ነው። ሜታፊዚካሊ ፐርሰን እሱ የሚጋራ ሼር ዲቫይን ሼር የሚያደርግ ፐርሰን የለም። ኢየሱስ ክርስቶስ አምላክ ነው ወይ ካልሽኝ፣ አዎ አምላክ ነው ልሻለሁ። ምን አይነት አምላክ ነው ግን ካልሽኝ፣ የጸጋ አምላክነት ነው ያለው። ለምሳሌ ሙሴ አምላክ ነው አይደል? ማስረጃ ልስጥሽ። ሙሴ በፈርዖን ላይ አምላክ አደረኩ ይለዋል። ኤሎሂም እሱ አምላክ አይደለም፣ ነብይ ብቻ ነው አምላክ የሚል የለም። ሙሴ አይ ዶንት ኖ ሙሴን በፈርዖን ላይ ኤሎሂም አደረኩ ይለዋል። ሲምፕሊ ይሄ ሲምፕል ጥቅስ ነው ራሱ። በፈርዖን ላይ አምላክ አድርጌሃለሁ ሲል እንድትገዛው እንድትፈጥረው ሳይሆን ገዢ አድርጌሃለሁ ነው ማለት ነው ሲምፕሊ። በተመሳሳይ መልኩ መላእክት ራሱ አምላክ ተብለዋል። ለምሳሌ እግዚአብሔር ቆሞ በሚበራ አማልክት ይላል። ለምሳሌ በአማልክት ማህበር ላይ እግዚአብሔር ቆመ ይላል። መዝሙረ ዳዊት ምዕራፍ 86 ላይ አለልሽ። በተመሳሳይ መልኩ የዮሐንስ ወንጌል ምዕራፍ 8 ላይ የእግዚአብሔር ሕግና የመጣላቸው ነቢያት ሁሉ አማልክት ተብለዋል ሲምፕሊ ራሱ። ስለዚህ ኢየሱስ ማለት እንዴት ነው አንተ የሆነ ቦታ ሮጠ እና ጨፍጫፊ መሆኗን ማስረጃ እያሳየው ነው። ቆይ አንዴ ተረጋጋ። ለምን እንደዛ ስላለ? ቆይ አንተ ስማኝ። የሰውነት እንደዚህ ማለት ታች መናገራችን ማስረጃ ከመጻፋቸው እኮ ነው። ከመጻፋቸው ተረጋጋ፣ ጠብቀኝ አንዴ። ዲቫይስ ሬዲ እስካረግ ነው። ከዛ በኋላ
አንተ ማን እንደሆነ ሁለት ስልክ አለሽ ከጎንሽ አንድ ስልክ አለሽ? እሺ ኧረ አንዴ ተረጋጋ። እንትን እያልኩ ነው፣ ቆይ እየከፈትኩ ነው። ስለዚህ ትንሽ ሚት አድርጌያለሁ። አይ ቲንክ ኦኬ ይሰማል ዶሪ? እሺ ኦኬ እንዲህ ይላል። በአፄ ዘርዓ ያዕቆብ ጊዜ የተነሱ ናቸውና ኦኬ ጸሐፊው የዚህ መጽሐፍ ጸሐፊው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አዘጋጅ አባ ጎርጎርዮስ። በነገራችን ላይ እሱ ብቻ አይደለም ራሱ ማለት ነው። በኦርቶዶክስ አስተምሮ መሰረት ጵጵስና ሙስሊሞች ሁሉ ጳጳስ ነበሩ ራሱ ማለት ነው። አብድላ የተባለ ወይም አብዱ የተባለ ጳጳስ ነበር፣ ሙስሊም የሆነ ጳጳስ ማለት ነው። አብዱ የተባለ አብድላ የተባለ ሙስሊም ጳጳስ አውጣ ማስረጃ። እሱንም ልክፈት። ይሄ ይቅር። ደቂቅ እስጢፋኖስን ማስገደላቸውን አመንክ? ቆይ ይሄንንም ታመጣለህ። ለምትናገራት እያንዳንዱ አካል ነው ማስረጃ የምጠይቅህ። ሰሂህ ሙስሊም 748 ቢ ነው የሚለው ክፈቱና እንዲህ ይላል። ካሜራችን አዙሪና እናነባዋለን አብረን የእሱንም ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አዘጋጅ አባ ጎርጎርዮስ ሙስሊም ጳጳስ በጣም ጥሩ። ገጽ 26 እንዲህ ይላል። አብዱም የሚባል እሺ አንብበው መጀመሪያ። እንዲህ ይላል። አብዱም የሚባል ግብፃዊ ኢስላም የሐሰት ደብዳቤ ይዞ ወደ ኢትዮጵያ መጥቶ አባ ቄርሎስ ነኝ አለ። የጵጵስና አቀባበልም ተደረገለት። ምን ሆነ? የጵጵስና አቀባበል ተደረገለት። ጳጳስ የጵጵስና ስለዚህ ሙስሊም የሆነ ጳጳስ አንድ ነው። ጳጳስና ጵጵስና የተለያዩ ናቸው። ቆይ ተረጋጋ፣ አንድ ጊዜ ተረጋጋ። የጳጳስ አቀባበል አደረጉለት። ጳጳስና ጵጵስና ይለያያል ወይ? ቆይ ተረጋጋ። ጳጳስና ጵጵስና ይለያያል ወይ? ጳጳስና ጵጵስና ይለያያል? ጳጳስና ጵጵስና ይለያያል ወይ? ቆይ ተናገርና ጨርስና ያውሩ እነሱ። ጳጳስና ጵጵስና ይለያያል? ሚውት አድርጊው፣ ብቻውን ያውራ። ቆይ አስረስ ቆይ እንዴ ለምን ሚውት አደርጋለሁ? ሚውት አድርጊውና እኮ እየሰማን አይደለም እኛ። ይኸውልሽ እኛ ሰው እያወራ ማውራት መልካም ጊዜ በቃ ግን አዳምጥ። ቆይ አዳምጥ። ቆይ አሁን እኮ አሳየ የራስህን አይደለ? አሁን ደግሞ እነሱ የሚለው እንጂ ጳጳስ የሚገርመው በኦርቶዶክስ አስተምሮ ሙስሊሙም ጭምር አዋራዊ ትብብር እንደዚህ አይነቱ ነው የሃይማኖት መምህር የሚሆነው። በፈጠረ አንዴ ቆይ አታልቅስ። ሁሌ ለቅሶ አይደብርም? ተረጋጋ። በጣም ተረብሻል። ተረጋጋ። ጠይቀህ አሁን ይኸውልህ እኔ ስለማላቅ ማለት ነው ቅድም እያስጨነቀኝ ነበር። አሁን ደግሞ የሚያውቅ ሰው መጥቷል። ከእነሱ ጋር መነጋገር ያለብን አንተ ነው የምታውቀው። አንተ ብቻ ነው የምታውቀው። ዱሪ አንድ የሚውት አድርጊውና እናውራኛ። ቢያንስ ከነሱ የተሻለው እንደዛማ አትበል። ይሄ ራሱ ትክክል አይደለም። ይሄ ትክክለኛ አስተሳሰብ አይደለም። የሚያውቅ ሰው ያዳምጣል፣ ይረዳል፣ ከዛ ይመልሳል። እኔ የማውቀው አምሶሪ እሺ፣ እኔ አላውቅም ግን አውቃለሁ ካልክ ተረጋግተህ ነው እነሱ የሚሉትን ሀሳብ ሰምተህ የራስን ደግሞ መግለጽ እንጂ ስድድብ ምናምን አያስፈልግም። አታውቁም አታልቅስ ምናምን አይባልም። ስድድብ አይደለም። በጣም መልካም። ቆይ አንዴ አዳምጠንና አሁን ይኸውልህ ተረጋጋና አሁን ደግሞ እነሱ ጵጵስና የሚሾመው በፓትርያርኩ ነው።
በፓትርያርኩ ነው ጵጵስና የሚሾሙ። እኚህ ሰው ሲመጡ የሐሰት ደብዳቤ ይዘው መጡ። ህዝቡ አቀባበል አደረገላቸው ማለት እነሱ ጵጵስናን ተሹመዋል ማለት አይደለም። ቆይ አዳም ጵጵስና ማን ነበረ ጵጵስና የሚሾሙ ለእናንተ? ቆይ ማን ነበረ ጵጵስና የሚሾሙ ለእናንተ? ቆይ ጨርስ። የኢትዮጵያ ኦርቶዶክስ ተዋሕዶ በዛ ጊዜ ጵጵስና ትሾም ነበር? ተጠቀመው በፈጣሪ የፈጠረልን ጵጵስና ትሾም ነበር ወይስ አትሾምም? ጥያቄ እኮ ነው። ለጭንቅላት ሸክም አደረከው ጆሮን። እባክህ አዳምጥበት፣ ስማ እንጂ አትዛለብ። የተጠየቀው ኢትዮጵያ ኦርቶዶክስ ተዋሕዶ ጵጵስና ትሾም ነበር ወይስ አትሾምም ነው ባጭሩ ጥያቄ። ነበር ወይስ አልነበረም? ከነበረ ነበር፣ ካልነበረ አልነበረም። አዳምጥ ስታደምጥ ነበረ ወይ? ኢትዮጵያ ኦርቶዶክስ ተዋሕዶ ጵጵስና ትሾም ነበር ወይ? የተጠየቀው እንግዲህ ሙስሊም ወንድሞች እንደዚህ አይነት ኡስታዝ ነው። ከዚህ ነው የምትማሩት በፈጣሪ። አንደኛ እኔ ኡስታዝ ነኝ አላልኩም። አትናደር ወንድሜ፣ ረጋ በልና ብዙ ጊዜ ማይክሮፎን ይዘህ ጵጵስና ትሾም ነበር ወይስ ተረጋጋና አዳምጥ። ለምን ትረበሻለህ? አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ጵጵስና ትሾም ነበር ወይስ አትሾምም በሰዓቱ? ቆይ አንዴ ላውራው። ጵጵስናን ትሾም ነበር ወይስ አትሾምም ነው ጥያቄው። ሚውት አድርገው ነው ሚውት አድርግ። ጵጵስናን ትሾም ነበር ወይስ አትሾምም? ተረጋጋ። ቅድም ምንድን ያልከው የኢትዮጵያ ቤተክርስቲያን ሰውን ትገል ነበረ። እንደውም ያልክበት የገለጽክበት መንገድ ቅድም አልናገርም። ያንን ብለህ መጽሐፍ ሲገልጠው ሌላ ነገር አየህና ደግሞ ወደዛ እንደውም እንደዚህ አልነበረ የምትገለው። አይን ጎልግላ አፍንጫ ቆርጣ ጆሮ ቆርጣ አስተካይታ ነበር የምትገለው የኢትዮጵያ ኦርቶዶክስ ተዋሕዶ። የጻፈው የሸዋ ሊቀ ጳጳስ። ይሄ አንተ ቪዲዮ ነው አይደለም? ኦኬ በቃ ቪዲዮ ለማብራሪያ እንዲሰጥ ነው የፈለግከው? በጣም አሪፍ። አሁን ሚውት አድርግና ቪዲዮ ልክፈት። ይሄን ቪዲዮ ልክፈት። አትክፈት። ቪዲዮ ላይ ማብራሪያ እንዲሰጥ ነው የፈለግከው ወይ? ለምን ይሄንን ቪዲዮ ያንተ ቪዲዮ? ምክንያቱም ኢየሱስ ክርስቶስን እንደውም ባጭሩ ለዚህ ቪዲዮ ማስረጃ ልስጥ። ቆይ አዳምጠኝ። ኦኬ አዳምጠኝ። አታልቅስ። ቆይ ተረጋጋ። ለምን አፈርክበት? ለምን አፈርክበት? ኢየሱስ ክርስቶስን እንደውም ሰይጣን ሆነ ብሎ የሚያምኑ ክርስቲያኖች አሉ። እብድ ብቻ አይደለም እንደው ሰይጣን ነበረ ብሎ የሚያምኑ ክርስቲያኖች ነበሩ። አይ ማስረጃ ልጨምርልህ ብዬ ነው። በአንድ ቤት ልናገር ብዬ ነው። አትናገር። እንዳንተ አይነቱ ኢየሱስ ክርስቶስን ቆይ አዳምጠኝ ወንድሜ። ኢየሱስ ክርስቶስን እብድ ነው ብሎ የሚያምኑ ክርስቲያን ሴክቶች ነበሩ። እንደገና ደግሞ የክርስቲያን ሴክቶች ነው ማስረጃ ከፍትልሃል። ጭራሽ ደግሞ ነው ወደ ሰይጣን ተቀይሮ ነበረ ብሎ የሚያምኑ ነበሩ። ባጭሩ አንዴ ሚውት አድርጊው። ቅድም ያልኩሽ ማስረጃ አከበችለት። ከዚህ በላይ ብልግና አስረስ ሰማኛለህ? አንዴ ትረጋጋለህ? እነሱ ሚውት አድርጊያቸዋለሁ። ተረጋጋ። ይኸውልህ ልንገርህ፣ አንተ አወራ መጽሐፍ አወጣ አይደለ? ተናገርክ፣ መልስ ልታስመልሰው አልቻልክም። ያውራና ከዛ በአንተ ኔክስት ደግሞ እንደዚህ ያደረገው መልስ የሆነ ፖለቲካ ሊሰሩብሽ ስለሆነ ነው። ቆይ አዳምጪኝ አንዴ። የሆነ ፖለቲካ የሆነ ቪዲዮ ማውራው ነገር የለም። እናውቃለን ያሉ ሰዎች ናቸው። ከነሱ ጋር ተነጋገር። አንድ አዳምጪኝ። ዋን ሰከንድ። ኦኬ እሺ፣ ምንድነው መሰለሽ ዶሮ፣ ከዚህ በፊት ኢየሱስ ክርስቶስን የአእምሮ ችግር ነበረበት ብሎ የተናገሩ ሊቃውንቶች ነበሩ። አዳምጪኝ። እነዛን ሊቃውንቶች ጠቅሼ ኢየሱስ ክርስቶስ እንደዚህ ነበረ ብዬ ቃል በቃል ተናግሬያለሁ። ለዚህ ማስረጃ ያስፈልጋል። አስረስ ካልከ ማስረጃ ማቅረብ ይችላለሁ። እሱ ብቻም አይደለም፣ እንደውም ክርስቲያን ሆነው ኢየሱስ ክርስቶስ ወደ ሰይጣንነት ተቀይሮ ነበረ ብሎ የሚያምኑ ነበሩ። ኢየሱስ ክርስቶስ የአእምሮ በሽተኛ ነበር ነው ያልከው? ብሎ የሚያምኑ ክርስቲያኖች አሉ። የሚያምኑ ነው የሚልሽ። እኔ አላምንም። እኔማ ሙስሊም ኢየሱስን በጣም ነው የምወደው፣ አከብረዋለሁ። ነገር ግን የሚያምኑ ክርስቲያኖች ነበሩ። ማስረጃ ከፍትልሻለሁ። እንደውም ኢየሱስ እሱ ብቻ አይደለም። ቆይ አዳምጪ። እሱ ብቻም አይደለም፣ ኢየሱስ ወደ ሰይጣንነት ተቀይሮ ነበረ የሚሉ ሁላ አሉ። ማስረጃ ልክፈትልሽ? የኔ እህት ቆይ እሺ፣ እንስማ። እዚህ ጋር ደግሞ እሺ፣ አንድ ደቂቃ ተናገር። በጣም አሪፍ። ምን ሲል ነበረ? እንደዛ ብለው የሚያምኑ አሉን ያለው። እሱም እንደዛ ብሎ ነው የሚያምነው። ከነሱ እብዶች አንዱ እሱ ነው። ክርስቶስን ሰድበውታል፣ ተፍተውበታል፣ ሰቅለውታል። ስለነሱ አይደለም ግድ የሚሰጠን። እኛ መሰረታችን ወይም ደግሞ ያን ሁሉ ቤዛ የከፈልልን ያ ሁሉ የሆነው አንተም ዛሬ የምትጸዳዳው በአፍ የምትጸዳዳው የምትሳደበው ይሄንን አፍን የምትከፍተው በክርስቶስ ላይ ለአንተ ሲል ቤዛ ስለሆነ ነው። ስለዚህ አሁን ቪዲዮን ከፍታለሁ። ማታፍርበት ከሆነ አዳምጥ።
ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። ስለዚህ ይሄ ሰው ክርስቶስን እብድ ነው ብሎ የሚሳደብ ሊቃውንቶች እኔ ብቻ አይደለሁም፣ ሊቃውንቶችም ይላሉ። ማስረጃ ሊፈትል ሰይጣንም ሆኖ ነበር ይላሉ። ሰይጣንም ሆኖ ነበር። ኢየሱስ ሰይጣን ሆኖ ሊጨምርልህ ኢየሱስ ሰይጣን ሆኖ ነበር ይላሉ። አሁን ከእንደዚህ አይነት ቁጭ ማለት ራሱ በጣም አሪፍ አዳምጠው። ኢየሱስ ሰይጣን ሆኖ ነበር ይላሉ። ማስረጃ ሊፈትል ማስረጃ ሊፈትል ወይ አምላካችንን እየሰደበ ነው። አምላካችንን እየሰደበ ነው። ኢየሱስ ሰይጣን ሆኖ ነበር ይላሉ። እብድ ነበር የሚለው የወንድቱ እንደዛ ነው ሲሳደብ የሚለው ከራሱ አንደበት እኮ ነው የሰማሽው። አሁንም ጭምር እየተሳደበ ነውና ያንን ሺፍት ለማድረግ እኛ ያልሆነው ሲጀመር የሆነ መሳደብ የእነሱ ስራ ነው። አስፈላጊ ከሆነ አላህ ድንጋይ መሆኑ ሙሐመድ ከሰው እስከ እንስሳ በመጀመሪያ ደረጃ እንዳዳመጣችሁ ነው። እንግዲህ ይኸው ይሄ የእካይና የስቃይ ጣጣ የሚል መጽሐፍ አለ። በዚህ መጽሐፍ ላይ በግልጽ ቋንቋ ኢየሱስ ክርስቶስ በነገራችን ላይ እብድ ነው ያሉት የራሳቸው ሊቃውንቶች ናቸው። እነ ጆን ዊትሰንን ማሳየት ይቻላል። እነ ጆን ቤንትሊ ምናምን የመሳሰሉ ሊቃውንቶች ማሳየት ይቻላል። አሁን እነዚህ ሰዎች መጽሐፋቸውን አያውቁም ማለት በቀጥታ እንትን አይደለም ራሱ በአጭሩ ማለት ነው። በአጭሩ ይሄ ማለት አይደለም ራሱ መጽሐፋቸውን አያውቁም። ጭራሽ እኮ ዶሪ አለው ዶሪ በነገራችን ላይ እሱ ብቻ አይደለም። በገድለ መባጽዮን 156 ቁጥር 6 ላይ እኮ በግልጽ ቋንቋ ኢየሱስ ክርስቶስ እንትን ነበረ ይላሉ። ራሱ ወንድ ለወንድ ይሳሳም ነበር ይላሉ። ይህንን መጽሐፋቸውን መናገር እኔ ስድብ የሚሆንበት ምንድን ነው? ይሄ ነው ያለው ነገር። አይ ቲንክ ለቅሶ ተቀመጥ ለቅሶ። ልጅቷ ላይ ግን ጥያቄ ተፈጥሮባታል። ጥያቄዋን መልስ ከቻልክ። እስልምናን እንትን ማለት መሳደብ ክርስትናን እውነት አድርጎም። እሺ ባለቀ በቃ። እስልምናን መሳደብ ክርስትናን እውነት አድርጎም በቃ። ገብቷቸዋል። ይሄ ነው ዶሪ ክፈቺ ተርሙን አምጥቶ ሜት እዛ ተደርጊያለሁ። በቃ ይሄ ነው በቃ። የክርስትና አፖሎጂስት የሚባሉት ይሄ ናቸው። እና በቃ እንትን አይሉ ወላሂ ምንም በቃ አይበርስ በቃ እነሱ አጋጣሚያቸው እንትን ማለት ነው። እንግዲህ እግዚአብሔር የፈቀደው ነው። ይሄ ነው ያለው ነገር። ይሄ በቃ የዛሬ 5 ዓመት ላይ የተናገርኩት፣ ለተናገርኩት ደግሞ ማስረጃ ማቅረብ ይችላል ራሱ። እኔ እንደዛ አላምንም ባጭ። ኢየሱስ በጣም የተከበረ ነው፣ እናከብረዋለን፣ እንወደዋለን። ካላስ በቃ ወይንም እስጋ መተን እንሰራለን። ምንም ማድረግ አይቻልም። ቤት ዘግቶ ያልቅሱ። ሰላም ነው። ሰላም አስረስ፣ እንዴት ነህ? ይመስገን አለው አለን። እኔን ታመልከኛለህ? ለምንድን ነው ማመልክህ? ለምንድን ነው የማታመልከኝ? ኦኬ ቴዎሎጂ ተማሪ ነህ? ለምን አታመልከኝ? መልስልኝ ወንድሜ። ፍጡር ስለሆንክ። ስለዚህ ኢየሱስንም አታመልከውም ማለት ነው? ፍጡር ነበር።
እሱ አንተና የምታስበው እንደዛ። እስቲ ከመጽሐፍ ቅዱስ ኢየሱስ ፈጣሪ ነው የሚል መጽሐፍ ቅዱስ ላይ አለ? እሱ አለ ግን አሳየኝ። አንድ ጥቅስ ኢየሱስ ፈጣሪ ነው የሚል አሳየኝ። መጽሐፍ ቅዱስ ይዛል? ይዛል። በደል ወልድ ምን ላይ ልፈትል? ቃል በቃል ኢየሱስ ፈጣሪ ነው። ይኸውልህ ባይ ዘ ዌይ ምነግርህ ማለት የአንዱን ብቻ አይደለም ከፈለግ የአብን የወልድን የመንፈስ ቅዱስንም ጭምር አምላክነት የሚያሳይ እነግርሃለሁ። ግን በቅድሚያ ምን ታደርጋለህ መሰለህ? እኔም ለአእምሮ ሸክም እንዳይሆንብኝ ኢየሱስ ፈጣሪ መሆኑን ከነገርከኝ በቃ እኔ በጣም ጥያቄ ሆነብኝ ነገር ነው ራሱ። በቃ እኔ እንደዚህ ደስ ይለኛል። እየተረጋጋ እንደዚህ ተረጋግተን ብንሆን ደስ ይለኛል። ማንንም አታስጋባ። እሺ ይኸውልህ አዲስ ኪዳን ከአዲስ ኪዳን ልንገርህ ወይስ ከብሉይ ኪዳን? ከፈለከው ንገረኝ። አንተ ብቻ ንገረኝ። ከፈለከው ንገረኝ አንተ። አይ ሁሉም ላይ ስላለብ ነው ብዬ ነው። እሺ ይኸውልህ የአዲስ ኪዳንን ልንገርህ። አዲስ ኪዳንም ሞቱን እንትኑ ኪዳንም ምንድነው? እሺ ራዕይ ዮሐንስ አንዴ ስማኝ። ራዕይ ዮሐንስ ምዕራፍ 2 ቁጥር 8 ምዕራፍ 2 ቁጥር 8 ራዕይ ዮሐንስ ምዕራፍ 2 ቁጥር 8 ነው ያልከኝ ወንድሜ? እሺ አንብብልኝ ወይስ ላንብብልህ? በሰመሪ ኔስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ይጻፍ። ሞቶ የነበረ ይኸውም የሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራህንና ቀጥል ድህነትህን አውቃለሁ። ነገር ግን ባለጠጋ ነህ። የሰይጣንን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሳደቡትን ስድብ አውቃለሁ። ለምን ትሰጊያለሽ? ቆይ እንደዛ ተሳሳትኩ ልበል? በቃ ቀጥታ በስነ ስርዓት ነው ያነበብከው? ረፉ እንደዚህ አይነት ጽሁፍ ረፉ። ኮሜንት ሴክሽን ረፉ። ስርዓት የሌላቸው ሰዎች ስርዓት አስይዛቸው። አይጠቅም። ታብታብ አድርጉ። ወንድማችን ደስ ይላል ወላሂ። ግን እንትኔ ደስ ይላል። የተረጋጋ ሰው ነው ምናምን። ከየት ነው ከየት የተገኘ እርጋታ ነው? በሃይማኖት ነው? ከቤተሰብ ነው ምናምን? ደስ ይላል። የተረጋጋ ሰው እሺ አንዴ እንዴት ነው ምዘጋው? እንትኑን ኮሜንት ሴክሽን መዝጋት ፈልጌ ነበር። እሺ ኮሜንት ሴክሽን ቆይ፣ እሺ ላሳይ። ቆይ ሴቲንግ ላይ ግባ። እቺ ሶስቷ ነጥብጣብ አየህ? ገባው። እሺ ገባ። ኮሜንት የሚል አለ። አዎ ኮሜንት የሚል እሱ ላይ አትግባ። ቆይ እሱ አይደለም። ቆይ ሴቲንግ የሚል ላይ ግባ። እዛው መልሰኝ ከታች ወደ ታች ስትመጣ ማለት ሴቲንግ የሚል አገኘ። ቆይ አንዴ አላገኘውም። አዎ አገኘው። እሺ እሱን ንካ። እሺ ነካው። ኮሜንት ሴቲንግ የሚለው እሱ ኮሜንት ሴቲንግ የሚለውን ንጋው። ኮሜንት ሴቲንግ አሎ ኮሜንትስ የሚለው መጣ። አሎ እሱን አጥፈው። ሰላም ብለህ ሰላምህን አገኘ ማለት ነው። እሺ የፍቅር ልጆች
እኔ ይኸውላችሁ ባይዘዊ በመነጋገር ረጋ ብሎ በማውራት አምናለሁ። አሁን ስድብ ምናምን ሳይሆን በቃ አምላክነቱን የሚገልጽ ቦታ ከመጽሐፍ ቅዱስ አምጣልኝ ብሏል። የተረዳሁትን እነግረዋለሁ፣ እሱ ደግሞ የሚያምንበትን ይነግረኛል። ሶ በዚህ ውስጥ ባለመስማማት መለያየት ይቻላል፣ አምኖ ደግሞ መደገፍ ይቻላል። ወይም ደግሞ ምንድነው ስለ እምነቱ እንግዲህ ከምንም በፊት ባይዘዌ ሃይማኖት ነበረ። አሁን እዚህ ቶፒክ ውስጥ እኔ ጌመር ነኝ፣ እሺ ጌም ተጫዋች ነኝ። ምንም ከእንደዚህ አይነት ቶፒክ አልይዝም። ምንድነው መሰላችሁ ከሃይማኖት አይ ባታረገኝም ችግር የለውም፣ አታርገኝ ከፈለግ። ምንድነው ሐሳቤ ምንድነው ሃይማኖት መጀመሪያ የሰው ልጅ ከመፈጠሩ በፊት የነበረ ነገር እንደኔ እምነት ሰው ምንድነው ቀጥሎ ነው ሁሉም ነገር የመጣው። ነገር ግን አሁን ትርጉሙ ተዛባብንና ምን ሆነ ሰው እየፈለሰፈው መሰለን፣ ሃይማኖትን ሰው የፈለሰፈው መሰለን። እንደዛ ግን አይደለም። ተረጋጉ። ኮሜንት ሴክሽን በመደጋገፍ አንዱን ቤት በመደገፍ አንዱን በመሳደብ ሳይሆን በፍቅር ነው የምንነጋገረው። መበጣበጥም አያስፈልግም። አዲስ ኪዳን ጋር ሙሉውን ሂድልኝና ራዕይ 2 ቁጥር 8 ያልኩን እስቲ አንብብልኝ ምንም ሳትዘል። እሺ ተልኩትም አይ እንትን ልበልልህ እያሳየውክ ላንብብልህ። እንዲህ ይላል በሰሜር ኔስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያው የሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለህን መከራ አትፍራ፣ እነሆ እንዳትፈተኑ ዲያብሎስ ከእናንተ አንዳንዳችሁን በወይን ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ፣ እስከ ሞት ድረስም የታመነ ሁን፣ የሕይወት አክሊል ይሰጥሃለሁ እያለ ይናገራል። ይሄን ወር የሕይወት አክሊልን የሚሰጠው ማን ነው? እግዚአብሔር። ይሄንን ጥያቄ ለእግዚአብሔር እኮ ልነግርህ ነው። ለእግዚአብሔር ነው። እግዚአብሔር ይሞታል። ለዮሐንስ እግዚአብሔር ይሞታል። አንዴ በአንተ አረዳድ ነው የምመጣልህ። ኦኬ ቁጥር 8 ስለ 3 አካል ያወራል ይሄ ክፍል። ጎበዝ ምንድነው መሰለ ሞቶ ነበረ የሚለው ሕያው ይኸውልህ ሞቶ ነበረ ሕያውም ሆነ የሚለው ለክርስቶስ ነው። ሞተ፣ ከዛ ደግሞ ተነሳ፣ ከዛ ደግሞ የሕይወት ጸጋ የሚሰጠው ማን ነው አለ? እሰጣቸዋለሁ ብሎ ተናጋሪው ማን ነው? ክርስቶስ ነው ማለት ነው። አይ ክርስቶስ አይደለም። ሌላ እኔን የጠየቀኝን ፓርት እኔ የጠየቀኝን ነው መመልስልህ። ብዙ ስለሆነ ተግባር ይቅርታ፣ እኔ የጠየቅኩት እኮ ተግባር እኔ የጠየቅኩት ኢየሱስ አምላክ ነው ወይም አምላክ ነው የሚል መጽሐፍ ቅዱሳዊ ጥቅስ ነው የፈለገው። እዚህ ጋር ደግሞ ተናጋሪው አሁን እዛው የዮሐንስ ራዕይ ምዕራፍ 1ን መመልከት ይቻላል። እዛው ተናጋሪው ማን ነው ቢባል እግዚአብሔር ነው። እንዲህ ይላል፣ ላንብብልህ። ቶሎ ይሆን ዘንድ የሚገባው ነገር ለባሪያዎች ያሳይ ዘንድ ኢየሱስ
ቆይ ልጠይቅልህ፣ ቆይ ላንብብልህ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎች ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው። አሁን የዮሐንስ ወንጌል የዮሐንስ ራእይ ስንረዳ በምን አውድ ነው ከተባለ ዮሐንስ ራእይ ምዕራፍ 1 ቁጥር 1 ላይ እግዚአብሔር ለኢየሱስ የሰጠው ንግግር አለ። ኢየሱስ እዛ ጋር የሚናገራቸው ንግግሮች ሁሉ እግዚአብሔር ለኢየሱስ የሰጠው ነው ባጭሩ። ገብቶሃል አይደል? የዮሐንስ ራእይ ልንረዳ የምንችለው በዮሐንስ አንዳንድ አውድ መሰረት ነው። እሺ ሶ አሁን ኢየሱስ ክርስቶስ እግዚአብሔር እንደሆነ አታምንም አይደል? እኛ እግዚአብሔር ስንል አብንም አብ ወልድ መንፈስ ቅዱስ ስንል እግዚአብሔር የሚለውን ቃል ስንጠራ አብ ወልድ መንፈስ ቅዱስ እያለን ነው። ሶ ሌላ ጥቅስ ልስጥህ። ኤኒዌይስ አሁን ምንድነው መሰለህ እንዳሁኑ እንዳንጨቃጨቅ የክርስቶስ ላይ እንደዛ እንዳይሆን ምን ታደርግልኛለህ መሰለህ? ኢየሱስ አምላክ ነው የሚል ቀጥታ ነው የምታመጣልኝ። እንደዛ ይሻላል። እሺ አንድ ነገር ልንገርህ። መሐመድ አሁን የነገስታቶች ንጉስ የጌቶች ጌታ መባል ይችላል? እንትን አውድ በመጽሐፍ ቅዱስ አውድ ይችላል? በመጽሐፍ ቅዱስ አውድ አዎ ይባላል። ብዙ ጌታ የተባሉ ስላሉ ማስረጃ ልስጥህ። ጌታ የተባሉትን ማስረጃ ልስጥህ። ተወቀይ ማስረጃ ልስጥህ። ጌታ የተባሉት ብዙ አሉ መጽሐፍ ቅዱስ። ኢየሱስ ጌታ መባሉ ፈጣሪ አያደርገውም እያልኩኝ ነው። አይ በአንተ አመለካከት መምጣት ስላለብኝ ነው። ሌላ ባይዘዌ ብዙ ነው ያዝኩት። ኢየሱስ ክርስቶስ የጌቶች ጌታ እንደዚህ የሚል አንተ ቀጥታ አምላክ ነኝ ብሏል ወይ የሚለውን ስለፈለገ ነው። ምንድነው መሰለኝ ጌታ የሚለው ቃል መጽሐፍ ቅዱስ ላይ አሁን እኔ እያንዳንዱን ጥቅስ ስላሳያ አሁን ጌታ የሚለው ቃል መጽሐፍ ቅዱስ ላይ ጌታ የተባሉት አሉ ራሱ ማለት ነው። በዘፍጥረት ምዕራፍ 45 ቁጥር 8 ላይ ዮሴፍም ጌታ ተብሎ ተጠርቷል። ዘፍጥረት ምዕራፍ 42 ቁጥር 30 ላይ ፈርዖንም የግብፅ ንጉስ የነበረው ጌታ ተብሏል። በዘፍጥረት ምዕራፍ 42 ላይ አሁንም ዮሴፍ ጌታ ተብሏል። 42 ቁጥር 10 ላይ ማለት ነው። እንደዛው ደግሞ ዘፍጥረት ምዕራፍ 39 ቁጥር 4 ላይ እንደዛው ዮሴፍ ጌታ ተብሏል። ምዕራፍ ቁጥር 2 ላይም እንደዛው። ዘፍጥረት ምዕራፍ 27 ቁጥር 37 ላይ ኤሳውም ጭምር ጌታ ተብሎ ተጠርቷል። በዘጸአት ምዕራፍ ዘፍጥረት ምዕራፍ 24 ቁጥር 65 ላይ ደግሞ እንትኑም ጌታ ተብሏል። ይሄ የርብቃ ባል የነበረው ይስሐቅ ማለት ነው። እና ብዙ ጌታ የተባሉ አሉ። አሁን ይኸውልህ ስመጣለህ ጌታ የሚለውን ቃል ሲናገር ማለት ነው እንዴት መሰለህ? ጌታ በቃ አንድ ሰው አሁን ለምሳሌ አንተም ለቤትህ ጌታ ነህ፣ ገብቶሃል? ምትመራቸዋለህ። የጌቶች ጌታ ግን ለማንም ሰው አልተባለም። መጽሐፍ ቅዱስ ላይ የጌቶች ጌታ ለማንም አልተባለም። ጌታ ግን ተብለዋል። አሁን እንዳልከኝ የጠራሃቸው ሰዎች በሙሉ ጌቶች ናቸው፣ ጌቶች ናቸው። ግን ደግሞ የነሱም ደግሞ ጌታ ማን ነው? ኢየሱስ ክርስቶስ እግዚአብሔር እንላለን ማለት ነው። ገባህ? ለምንድነው ኢየሱስ ጌታ የጌቶች ጌታና እኮ እሱን ላውጣለህ። ለኢየሱስ ጌትነትን የሰጠው ማን ነው? ራሱ ጌታ ነበር። አሁን ማስረጃ ልስጥ። ስለ ኢየሱስ ክርስቶስ ራሱ ጌታ ነበር የሚላሉ
ባይዘዌ ጥቅሱን ቀጥታ እንትን በአስተምሮት ውስጥ ነው አይደለም የሚገለጸው። ቀጥታ ሳይሆን በአስተምሮት ጋር እንዴት እንደሚያያዝ ልንገርልህ። ቆይ አንድ የሆነ ጥቅስ ላሳየህና ከዛ በኋላ ኢየሱስን ጌታ ያደረገው ማን እንደሆነ ትረዳለህ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላንብብልህ። እንደውም እያሳየው ላንብብልህ ወንድማችን እንዲህ ይላል። ሐዋርያት ሥራ ላይ ይኸው እኔው እያየ ወደዚህ ተግባር ይታያል። እሺ ተግባር እያየክ ቪዲዮ እኔን እያየክ ይኸው መጽሐፍ ቅዱስ ላይ ነው የሐዋርያት ሥራ ምዕራፍ 2 ባይዘዌ ለአቅራቢዎች ምኞቴ ነው እያለ እንትን ይላል። ይቀጥልና አሁን ላሳይ የኦርቶዶክስ መሆኑን ማለት ነው። በፕሮቴስታንቱ ላይ መጽሐፈ ሚናስ አለ። ጸሎተ ሚናስ አይ ቀጥልሽ ተረፈ ኤርሚያስ በቃ እሺ፣ እኔ ልክፈትልህ። ይሄ የኦርቶዶክስ ነው ለማለት ነው። አንዴ የሐዋርያት ሥራ እንዲህ ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 36 እንዲህ ይላል። ይታያል። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ አለ። ስለዚህ ኢየሱስን ጌታ ያደረገው ማን ነው ማለት ነው? ክርስቶስ እንዳደረገው ይኸውልህ የአባቴ ፈቃድ ልፈጽም መጥቻለሁ ነው ያለው። ኢየሱስን አዳምጠኛ። ኢየሱስን ጌታ ያደረገው ማን ነው? እንተማመና ቀድመን እንተማመን። ኢየሱስን ጌታ ያደረገው ማን ነው? ስለሱ እኮ ነው የማወራው። ገብቶኛል። ቀጥታ መልስልኛ ቀድመን። ይቅርታ እሱ እኮ ይኸውልህ የአንተ ጠማማ ጥያቄ ያኛውን ግዴታ እንዳመጣ ግዴታ አብ ነው እንድልህ አትጠብቅ። ጥያቄው ራሱ ስህተት ነዋ። ቆይ አንዴ፣ ጥያቄው ራሱ ስህተት ከሆነ እዛ ጋር ችግር አለ፣ ማስቆም አለብኝ። አሁን አንተ ቅድም ጌታ የሆነው በራሱ ካልሆነ እኮን ስማኝ፣ የአብን የአባቴን ፍቃድ ልፈጽም መጥቻለሁ ብሏል። የአብን የአባቴን ፍቃድ ልፈጽም መጥቻለሁ ብሏል። ስለዚህ ኢየሱስን ጌታ ያደረገው ማን ነው ማለት ነው? እግዚአብሔር ነው። ሳሊ ውጪ። ጌታ ያደረገው እግዚአብሔር ነው አይደል? ኢየሱስን አሁን ቆይ እንዴት ነው የምንግባባው? አስረስዬ
ማለት ወንድሜ አንድ አዳምጥ እኮ ነው። አንድ አዳምጣለሁ፣ ወላሂ አዳምጣለሁ። ግን ምን አለ መሰለኝ ኢየሱስን ጌታ ያደረገው እግዚአብሔር ነው ይላል አይልም መጽሐፉ? ይላል ወይስ አይልም? እሱም መልስና ከዛ እንድታብራራው እኮ ልምጣልህ። ኧረ በእግዚአብሔር ቆይ ቀድመን እንድንተማመን እኮ ነው ወንድሜ ተግባርዬ፣ አንድ እንድንተማመን እኮ ነው። በዚህ መጽሐፍ መሰረት በሐዋርያት ሥራ ምዕራፍ 2 ቁጥር 36 መሰረት ኢየሱስን ጌታ ያደረገው የሾመው እግዚአብሔር ነው ይላል ወይስ አይልም? ይላል ወይም አይልም ማለት ነው። ይኸውልህ አስረስ አንደኛ ሸዋሚ አብ ወልድ መንፈስ ቅዱስ ነው እንጂ አብ ብቻም አይደለም፣ ወልድ ብቻም አይደለም፣ መንፈስ ቅዱስም ብቻ አይደለም። ብቻ ብለን አናወራ። እግዚአብሔር ስንል ነገርኩህ እኮ አሁን ይኸውልህ ስማኝ ይኸውልህ ሰሞኑን ይኸውልህ ቲክቶክ ላይ ለምን እንደሆነ አላውቅም ብዙ ጊዜ እንደዚህ ይመጡብኛል። ከዛ በስነ ስርዓት ለማውራት እኔ ለማስረዳት ስሞክር የሆነ ዳይሬክሽን ይዘው ነው የሚመጡት። ወደ አንተ ሐሳብ ካልመጣውልህ በቃ አታወራኝም፣ አንግባባ። እንደዛው ሆነብኝ። እንድንግባባ እኮ ስለፈለኩ ነው። ቆይ አንደኛ ለምናወራው ነገር አሁን እኔ ምን አለ መሰለህ ወንድሜ፣ ቅድም ልክ በአፌ መናገር ይችል ነበር፣ በአፌ ማለት ነው በአፌ መናገር። ነገር ግን መተማመን ስላለብን መረጃ ከፈትኩኝ። አሁን እግዚአብሔር ማለት አሁን መንፈስ ቅዱስ ነው ስላል አንተ መረጃ መክፈት አለብህ። እሺ ቀጥል። አብ ወልድ መንፈስ ቅዱስ ነው እግዚአብሔር ማለት አሁን ይኸውልህ የኢየሱስ ክርስቶስን ብቻ ነበር የጠየቀኝ። የሱን ልሂድበትና ይኸውልህ ወይ አታስቁመኝ፣ ጥቅሶቹን ብቻ ልንገርህና እናስተሳስረው አይሻልም? እናስተሳስረው። ሐዋርያት ሥራ ላይ ብንጨርስስ ቀድመን እዚህ ጋር ኢየሱስን እግዚአብሔር ጌታ ያደረጉ ማለት ራሱ ጌታ ነው፣ የጌቶች ጌታ ነው እኮ አልኩክ። የጌቶች ጌታ ነው፣ የጌቶች ጌታ መሆኑን የሚያሳይ ልንገርህ። ኧረ በእግዚአብሔር እግዚአብሔር ሾመው ላላ መጽሐፉ እግዚአብሔር ሾመው ላል እኮ ወንድም እግዚአብሔር እኮ ነው ሾመው የሚለው። አሁን እኮ እኔ ጋር አይደለም የምትከራከር ከመጽሐፍ ቅዱስ ጋር ከሉቃስ ጋር ልትጋጭ ነው። እግዚአብሔር ነው የሾመው አይደለም። እሱ ያንተ አመለካከት ነው። እሺ እንደዚህ ነው በስነ ስርዓት ነው የሚለው። የኔ አመለካከት ሳይሆን የመጽሐፍ ቅዱስ አመለካከት ነው። እኔ አይደለም መጽሐፍ ቅዱስ ነው የሚለው ወንድሜ ተግባሪ። መጽሐፍ ቅዱስ ኢየሱስን እግዚአብሔር ሾመው ብለ ማስረጃ ልስጥ። ሾመው መጽሐፍ ቅዱስ እኮ ነው የሚለው። አዎ ጌታ እኮ ሾመው፣ ጌታ አደረገው። እግዚአብሔር ጌታ አደረገው። ጌታ አሁን ያልካትን ቃል አውጣልኝ። ጌታ አደረገው፣ ሾመው፣ ሸለመው ምን የሚል ነገር አውጣልኝ። ጌታ አደረገው የሚል አንተ ኦልሬዲ እሱ እኮ ጌታ ነው ከመጀመሪያም እያልኩ ነው። ጌታ ከሆነ እግዚአብሔር ለምን ጌታ አደረገው? ሳንግባባ ወይ ጉድ! ዶግማቲክ ነገር ጋር ሳንግባባ ሌላ ላውጣልህ። እኔ ኢየሱስ ክርስቶስ ጋር ነበርን ብዬ ነው እሱን ኢየሱስ ጋር ነው። አሁን ኢየሱስን ጌታ ያደረገው ማን ነው? ኢየሱስ ላይ እኮ ነው እየጠየቁ ያለው። አስረስ እኔ እኮ አሁን ቀጥታ አንዴ ማይክ ዝጋልኝና ነግሬክ ከዛ አይ ይሄን አልቀበልም ብለኸኝ ከዛ ደግሞ ያንተን ታወራለህ። ተግባርዬ ቆይ አሁን እኮ እንዲቀበል እኮ ነው። አንዴ እንድታዳምጠኝ የፈለኩት እንድንተማመን እኮ ነው። ቀድመን በቃል እንተማመን። ምን ብለን እንተማመናለን መሰለህ? በሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትን ኢየሱስ ክርስቶስን እግዚአብሔር ጌታ አደረገው ይላል። አንተ ደግሞ ኢየሱስ በራሱ ጌታ ነበር አልከኝ። ማስረጃ ማስረጃ የለህም። ግን መጽሐፍ ቅዱስ ላይ የሚለው ኢየሱስ ጌታ ያደረገው እግዚአብሔር ነው። አስራት ይኸው ማስረጃ ልንገርህ። አውቀውስ ቢሆን የክርስቶስ ጌታ ባልሰቀሉት ነበረ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 በክብር ጌታ በጌታችን በኢየሱስ ክርስቶስ አረ በእግዚአብሔር አረ ተው በራሱ ጌታ ነው አይልማ። ይሄልሽ በራሱ ጌታ ነው የሚል እኮ ነው የፈለኩት አንተ ያልከው ቃል። በቃ እሺ እንግዲህ መች ሰላም ደሪ አባቴ። እሺ ፎሎ መለስክልኝ፣ እንነጋገራለን ሌላ ጊዜ በሰፊው። ፎሎ ሳትመልስ ማስረጃ የለም በቃ
እንደዚህ ነው በቃ የሆነ ያውቃሉ። የክርስቲያን አፖሎጂስቶች ራሱ በቃ እየገቡ በየቤቱ የሚበጠብጡ ዋናው ዓላማቸው ምንድነው? ወላሂ መልስ እንደሌላቸው ያውቃሉ። መልስ እንደሌላቸው ያውቃሉ። ለዛ ያላቸው አማራጭ በቃ መበጥበጥ ነውና ይሄ ነው አይ ቲንክ ክርስቲያን የሆነ በቃ የዛሬ 5 ዓመት የተናገርኩትን ቪዲዮ እኮ ነው አሁን እንደ ትልቅ እንትን የሚያወሩትና ነዓም ነኢማ ነው ነኢማ አይን ነው እንዲላካ ተፈጥሮ አይደል እንዴ ታዲያ ምን ችግር አለ? ወአለይኩም አሰላም ነኢማ ወይ ሰላም አለይኩም። ወአለይኩም አሰላም ሰላም ነው። ምን ላደርግ ነው ያስገባኝ? እኔ እያዳመጥኳችሁ ነበር ብቻ። ለምን ገስ ላክሽ አንቺ? እኔ እንጃው ላይ ታብታብ ሳረግ ነው መሰለኝ የነካሁት። እሺ ላውርድሽ። እሺ ይኸው ታብታብ አድርጉ። ያ ጀማ እራት ልሰራ ነው በቃ ልውጣ።